ቃል አነባለሁ ከቁጥር 1 አቤቱ በልቤ ሁሌ አመሰግናለሁ፣ ታምራትን ሁሉ እናገራለሁ። ባንተ ደስ ይለኛል፣ ሐሴትን አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። እስቲ አሜን አሜን። እዚህ ጋር የእግዚአብሔር ቃል እንዲህ ይላል፣ አቤቱ በልቤ ሁሌ አመሰግንሃለሁ። አንተ እግዚአብሔር ስለሆንክ፣ አዳኝ ስለሆንክ፣ ስለምትረዳ፣ ስለምታግዝ አምላክነትን አመሰግናለሁ ይላል የእግዚአብሔር ሰው ዳዊት። ዛሬ በዚህ ማለዳ እግዚአብሔርን እናመስግን። ጤና ስለሰጠን እናመስግን። እሱን እንድንሰማ እድል ስለሰጠን እናመስግን። መድኃኒት ስላገኘን እናመስግን። ፈውስን ስላገኘን እናመስግን። ኢየሱስን ስላገኘን እናመስግን። አሜን። ክብር ለሱ ይሁን። እስቲ ምስጋና ይዛችሁ የመጣችሁ እግዚአብሔር እንዲህ ብሎኛል፣ ሕዝቤ ያመስግነኝ፣ ምስጋና አደርጋለሁ። ከትናንት ዛሬ ላይ ስለደረሽ፣ ከአምና ዘንድሮ ላይ ስለደረስ፣ ሰው ለመብላት ለመጠጣት ሁላችንም እንደምናስብ የተፈጠረ ማንኛውም ተፈጥሮ መብልን ይፈልጋል፣ መጠጥን ይፈልጋል፣ ያስፈልገዋል፣ መልበስን ይፈልጋል፣ መኖሪያ መጠለያ ይፈልጋል። ይሄ አያስፈልግም እያልኩ አይደለም፣ ግን አንድ ነገር አለ። ጌታን ያላገኘ ሕይወት አይረጋጋም። ጌታን ካገኘን ሁሉ ነገር ለምስጋና ይቀየራል። እስቲ አሜን አሜን። አንዳንድ ጌታን አግኝተን ጌታን ደግሞ ያገኘነው ጌታ እንደ አንድ ነገር ወይም እንደ አንድ ድርጅት ወይ እንደ አንድ ሃይማኖት ይዘን ከኖርን በተገኘ ነገር ሁሉ እንድናመሰግን አያደርግም፣ እንድንበሳጭ ያደርጋል። ይሄ አልሆነም፣ እንደውም ሰበብ ይሆናል። በጌታ ሆኜ እኔ በጌታ ቤት ኖሬ እንደዚህ አልሆነልኝም፣ በጌታ ቤት ኖሬ ይሄ አልተሳካልኝም፣ በጌታ ቤት አለው ግን ያመኛል፣ በጌታ ቤት አለው ግን ይሄ አልሆነልኝም። ከኔ ጋር የተማሩት ስራ አገኙ፣ ከኔ ጋር እንዲህ የሆነ ይሄና ሆነ፣ ከኔ ጋር እንዲህ የሆነችው እንዲህ ሆነች፣ ይሄ እድል ግን እዛው ነው ብለን የምንበሽቅበት ይሆናል። ወገኖቼ የእግዚአብሔርን ከልባችን ስናመሰግን ባገኘነው ሁሉ ልናመሰግን ወደ ውስጣችን የሚጋብዘው ጌታ ወደ ውስጣችን በውስጣችን ሲኖር ነው። በጌታ በኢየሱስ ክርስቶስ ስም ይህ ምስጋና ወደ ቤታችሁ ይግባ። እስቲ አሜን በሉ። ለማመስገን በማይመች ሁኔታ አንድ ሰው ምስጋናን ደግሽ ብሎ ምስጋና እንደግስ አለ። ምስጋና ደገሰች ባለቤቱ፣ ምስጋና ደገሰች። ግን ምስጋና የሚደገስ ነገር አይደለም። እሱ ያደረገው ከስራ ስለወጣ ምስጋና፣ ከስራ ስለተቀነሰ ምስጋና አስደገሰ። እሷ ግን ምስጢሩን ሳታውቅ ወይም አካባቢው ምስጢሩን ሳያውቅ፣ የተጋበዘ ሰው ምስጢሩን ሳያውቅ መጥቶ ምስጋናን አደረጉ። መጨረሻ ላይ ምስጋናው ካለቀ በኋላ እያመሰገኑ ስለ ምስጋናው ምንድን ነው ብሎ አገልጋዩ ሲጠይቅ ከስራ ስለቀነሱኝ ነው አለ። ከስራ ስለቀነሱኝ እግዚአብሔርን እስከ ዛሬ ድረስ በጤና ሰርቼ ሬሳዬ ሳይወጣ ቤቴ ሰላም ነው፣ እኔ ሰላም ነኝ። ደግሞ በሰላም ሰርቼ በታማኝነት ያለ ዕዳ እየወጣው ነው። ሲቀነስ ሰላም ሆኗል። የሚሰራበት መሳሪያ አልተበላሸም፣ እኔም አልተሰበርኩም፣ አልታመምኩም። ሙሉ አካሌን ይዤ ስለሚወጣ ቤቴን ሰላም ስለሆነ እስከ ዛሬ እግዚአብሔር ስለረዳኝ እግዚአብሔር ይበላል። አንድ ሰው በደንብ አሜን ይላል። አመስግኑልኝ አለ። ግን በዛን ሰዓት የሚያመሰግኑ ሰዎች ለማመስገን ደስተኛ አልነበሩ። ከስራ ተቀንሶ ከስራ ወጥቶ እንዴት ያመሰግናል የሚለው ነገር ጥያቄ ፈጠረባቸው። ይባስ ባለቤቱ ደግሞ ተናደደች። ታዲያ ከስራ ከተቀነስክ፣ ከስራ ከወጣ ያለችውን እንኳን ለልጆቼ ለቤቴ እንዳላደርግ ምስጋና አስደገስከኝ፣ በዛችን ስራ እስከሚገኝ ድረስ እንዳልኖርበት አደረግከኝ ብላ ተናደደች። እሱ ግን ምስጋና ይገባዋል። ማነው ከስራ በላይ ጌታን ያየ? ማነው ከሁኔታ በላይ አምላኩን ያየ? ዝም ብላችሁ አሜን በሉ። በዚህ ምስጋና እግዚአብሔር አዲስ ምስጋና ያደርጋል። በዚህ ኮንፈረንስ፣ በዚህ ዝማሬ፣ በዚህ ዛሬ ቀን አምልኮ እግዚአብሔር ለቤትሽ አዲስ ምዕራፍ ይከፍታል። ሪሴ ፀሐይ ይወጣል፣ ፀሐይ ይወጣል። ለሚያመሰግን ሰው ፀሐይ ይወጣል።
አይመሽም አይጨልምም። ምስጋና ላለው ሰው፣ ክርስቶስ ላለው ሰው፣ እግዚአብሔር ላለው ሰው በጌታ በኢየሱስም እንደገና ብርሃን ይበራል። ስለዚህ ይሄ ሰው ዝም ብሎ ቁጭ አለ። ሚስቱም ሰዎቹም እያሉ ነገሩ አስገራሚ ስለሆነ ሆኖ ስለማይታወቅ እየተገረሙ ሄዱ። ብዙ ጊዜ ቆይታ በኋላ ኑሮም እንደዛ እየሆነ ከብዙ ጊዜ ቆይታ በኋላ በተሻለ ስራ ደግሞ ተመለስ ወይም አሉ። በቃ ተመለስ፣ በተሻለ ስራ ፊት ያጣውን ቦታ ሰጥቶ ተመለሳሉ። አሁንም መጥቶ ምስጋና ደግስ ያለ አሁን ቤቱን በላይ ላይ ሽጤ ነው ምስጋናውን ደግሽ ያልከኛለች። አይሁን ቤቱንም እንኳን ቢሸጥ ባልሸጥም አንቺ ብቻ ምስጋና ደግሽ። የትላንቱ ምስጋናም ደግሞ አልጎደንም። እስቲ አሜን አሜን። እስቲ አጠገባቸው ያለ ሰው ታርጉና አይጎዳህም አመስግን በሉ። እግዚአብሔር የሚያመሰግን ሰው አይጎዳም በሉ። እስቲ አንድ ሳቅ በሉና እግዚአብሔርን አመስግን አልፈህ ትሄዳለህ በሉ። እግዚአብሔርን አመስግን የተሻለ ነገር ይሆናል በሉ። እስቲ የተረዳ ሰው ብቻ አሜን ይላል። አንድ ነገር ዛሬ ይሆናል። ምስጋና የተወሰደባቸው ምስጋና ይመለስ። ሁሌ ማመስገን ይሆንልህ። ሁሌ መደሰት ይሆንልህ። ሁሌ ማምለክ ይሆንልህ። ሁሌ እልልታ ይሁንባችሁ። እስቲ አልፌ ሄዳለሁ ፀሐይ ወጣ ምን ሰው አሜን ይላል። ሃሌሉያ። ስለዚህ እንደምንም ደግሞ ባለቤቱም ደግሞ ታዛዥ ናት። ደገሰች። እንደ ትላንትናው ተደስታ አይደለም እየተናደደች በመጠን ሰራች እሱ ስለሰጠ። ከዛ በኋላ አሁንም ደግሞ ቸርች ሰዎችን ጠርቶ ምስጋና አለብኝ አመስግኑ ኑ አሉ። ወይ ይሄ ሰውዬ ደግሞ ምን ሆኖ ነው ያመሰግን ብሎ እየተገረመ ለምንድን ነው ስለ በእለቱ ነው የሚያወራው። አሁን አላወራም አለ። በሳቱ አወራላችኋለሁ ብቻ ምስጋና ነው። አሜን አሜን አሜን። እስቲ ደስ ያለው ሰው አሜን ይላል። አሜን። ዛሬ ታምር ይሆናል። አሜን። ዛሬ ድንቅ ይሆናል። አሜን። እውነት አንድ ሰው ምስጋና ይዞ ይገባል። አሜን። በቃ ስሉ እንግዲህ ምን እናድርግ፣ የእግዚአብሔር ሰው መሆንም እንግዲህ መታዘዝ ግድ ነው ብሎ እየፈሩ እንግዲህ ወንድማችን ምስጋና ብሎናል፣ ለምን እንደሚያመሰግን እሱና የእሱ አምላክ ያውቃል እያሉ በቃ የእሱና የእሱ አምላክ ያውቃል። እኛ ግን እናመስግን። እስቲ አምላኬና እኔ እናውቃለን። ውለታው ሜድ ሰው ውለታ ያለባቸው አላችሁ። እግዚአብሔር ያሻገረው ሰው አለ። እግዚአብሔርን ለምስጋና ልክ ነው ጌታና እኔ የሚያውቀው ምስጋና አለ የምትሉ ሰዎች አላችሁ። ኢየሱስ ጌታ ነው። ምስጋናሽ ይቀጥላል። እግዚአብሔር ሰው እንዲህ አለ። ዳዊት በብዙ መከራና ፈተና ያለፈ ሰው ነው። ስለ ዳዊት ታሪክ ስታነቡ ብዙ ነገሮች አሉ። ያለፈበት ታሪክ ብዙ ነው። ተርቧል። እንጀራ ናባልን የሚባል ሰውን እስከሚለምን ድረስ ለሰራዊቱ ተርቧል፣ ተሰዷል። እንደገናም ደግሞ አንዳንዳው ነገሮች ሲብሱበት በተለያየ ቦታ እየሄደ ያ የጎልያድን ሰይፍ ስለያዘ ፍልስጥኤማውያን አግኝቶ ሊገሉ ሲሆን እንደ እብድም ሆኖ ብዙ ፈተና አልፏል። ብዙ ጊዜ ግን ያመሰግን ነበር። በረሃ ላይ እያለ ያመሰግናል። በቃ ድብና አንበሳ መጥቶ በጎችን ሊነጥቁ ሲያድኑ ብቻውን ሆኖ ያመሰግናል። ራዲያ ክራሩን ይዞ ያመሰግናል። እስቲ አሜን በሉ። ኢየሱስ ያድናል በሉ። ለሚያመሰግን ሰው እድሉ አያልፍም። ምስጋና እድልህን ዳግም ይጠራል። ምስጋና እድልሽን ዳግም ይጠራል። እስቲ እግዚአብሔር ሆይ አመሰግናለሁ በሉ። ብዙ ጊዜ ከዚህ በፊት ባለው ዘመን ከ92 በፊት በጣም እታመማለሁ። በሳምንት 3-4 ያክል ቤት ሰው ያደርሰኛል። ህመሜም ከባድ ነው። ደግሞ ብዙ አይነት እስከ 17 አይነት በሽታ ሐኪም ነግሮኛል። ግን እኔ አመሰግናለሁ። እዛ መኝታ ላይ ሁኜ አመሰግናለሁ። እየታከምኩ አመሰግናለሁ። ለምንድን ነው የሚያመሰግነው ብትሉ ድኛለሁ። እስቲ አሜን። እስቲ ድኛለሁ ያለ ሰው አሜን ይላል።
አንዳንድ ነገሮች ይበላሻሉ፣ ግን አልሰማም። አመሰግናለሁ። ጌታ የምታመሰግኑ ሰዎች አሁን ታሪካችሁ ይቀጥላል። አሁን ታሪካችሁ ይቀየራል። አልፈሽ ትሄጃለሽ። ድልሽ ይታደሳል። ፀሐይ ይወጣል። እየመሸ አይቀጥልም። እየነጋ ይሄዳል። አእምሯችሁ ይታደሳል። የሚያመሰግን ሰው ጤነኛ ሆኖ ይኖራል። አንድ ሰው ዝም ብሎ አሜን ይላል። እግዚአብሔር በምስጋና ወደ ቤት ይመጣል። ወደ ቤታችሁ ይመጣል። ወደ ዳዊት ይመጣ ነበረ እግዚአብሔር። ወደ ዳዊት ወደ እሱ ይመጣል። እግዚአብሔር ይረዳዋል። አያችሁ፣ አንበሳ ሲመጣ እሱን ይረዳዋል። ለሱ ይመታል። አንበሳ ዘሎ ሲመጣ እሱ ቀስት ያችን ጠጠር ሲወረውር ከጠጠሩ ጋር ተከትሎ እግዚአብሔር ይመታለት ነበር። ድብን ይመታለት ነበር። ብቻውን ቆም ትንሹ ልጅ እግዚአብሔር ይረዳል። እስቲ አሜን። ትንሹ ልጅ ዳዊት ግን በገናን ይደረድራል፣ ያመሰግናል፣ እግዚአብሔርን ያመልካል። እግዚአብሔር የአምልኮ መንፈስ ይስጣችሁ። የምስጋና መንፈስ ይስጣችሁ። ያመሰግናል። ነገሮች ባይመቹም ያመሰግናል፣ ሲመቹም ያመሰግናል። በጌታ በኢየሱስ ምስጋና ወደ ቤታችሁ ይግባ ካለ በኋላ እዚህ ጋር ባንተ ደስ ይለኛል አለ። ማን ነው በመዳኑ ደስ ያለ? ማን ነው የክርስቶስ ልጅ በመሆናችሁ ደስ ያላችሁ? ከሲኦል በማምለጣችሁ፣ ከዘላለም ሞት ወደ ሕይወት በመሻገራችሁ፣ ከዘላለም ጥፋት ወደ ድነት ስለመጣችሁ ማን ነው ደስ ያለው? ክርስቶስ አለኝ፣ ጌታ አለኝ፣ በቂ ነው ለኔ፣ እኔ አልሰናከልም፣ ሐሴትን አደርጋለሁ፣ ሁሉ ጊዜ ደስተኛ ነኝ የሚል ሰው አሜን ይላል። ይህን ደስታችሁን የወሰደ ካለ ይመታ። ከሁኔታ ጋር ያያዘ ይመታ። ኢየሱስ ያድናል። ይህ ሰው ምስጋናው እንደምንም እየተነጫነጩ ከጨረሱ በኋላ አሁን ደግሞ እግዚአብሔር ረድቶኛል። እስቲ አሜን በሉ። እግዚአብሔር ይረዳሃል። እያመሰገንክ ይረዳሃል። እያመሰገንሽ ይረዳሃል። እያመለክ ይረዳሻል። እዚህ መካከል አመስግኑ። ጌታ የሚረዳችሁ ሰዎች አሉ። አትነጫነጩ። ኑሮ ሳይመች ሲቀር አትነጫነጩ። ስራ ሲቀንሳችሁ አትነጫነጩ። የጠበቃችሁ ስታጡ አትነጫነጩ። የናፈቃችሁ ሳይሆን ሲቀር አትነጫነጩ። አመስግኑ። አመስግኝ። ዝም ብለሽ አመስግኝ። ጌታን አመስግኑ። እግዚአብሔር በምስጋናችሁ ድል ያደርጋል። እስቲ ጌታን ሁሌ አመሰግናለሁ በሉ። አልነጫነጭም በሉ። እሱ አምላክ ነው በሉ። ምስጋናው ካለቀ በኋላ ዛሬ ደግሞ እስቲ የምስጋናውን ጉዳይ ንገረን አሉ። እሱ ተነሳና እግዚአብሔር ረድቶኝ፣ አሜን አትሉም ወይ? እግዚአብሔር ረድቶኝ፣ ትላንትም ረድቶኝ፣ አሁንም እግዚአብሔር ረድቶኝ፣ በተሻለ ስራ እንደገና ተመልሻለሁ። ተመለስ አሉ። እስቲ አሜን። አንተ መኖሪያ የዘላለም አምላክ መስራት አስፈላጊ ነው። መማር አስፈላጊ ነው። ይልቁን በርትተን መስራት፣ ተግተን መስራት፣ እግዚአብሔር በሰጠን ቦታ በርትተንና ተግተን መገኘት፣ ለሌላው ምሳሌ መሆን፣ አርያ መሆን አስፈላጊ ነው። ግን እምነታችን በገንዘቡና በስራው ላይ አይሁን። ደስታችን በዛ አይሁን። የምንደሰትበት በጌታ ይሁን። የምናመልከው እግዚአብሔር ከሁኔታዎች ሁሉ የበላይ ነው። እስቲ አንድ ሰው አሜን ይላል። ለዚህ ነው እግዚአብሔር ለሙሴ ሲናገር ሙሴን ይበቃል ስል ለእስራኤል ቃል ይናገር ነበረ። ሙሴ እንዲህ አላቸው፣ ይሽሩ ሆይ በሰማያት ላይ ዘዳግም 33:26 ላይ ይሽሩ ሆይ በሰማያት ላይ ለረድኤቴ በዳመናት ላይ በታላቅነት እንደሚሄድ እንደ አምላኬ እንደ እግዚአብሔር ያለ ማንም የለም ካለ በኋላ መኖሪያክ ውሰጂው፣ መታወቂያን ውሰድ። መኖሪያክ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። እስራኤል ሆይ ምስጉን በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? የዳናችሁ ካላችሁ አሜን በሉ። እስቲ አመሰግናለሁ በሉ። እስቲ አመልካለሁ በሉ። እስቲ ደስ ይላለሁ በሉ። ባንተ ደስ ይለኛል በሉ። ስለዚህ ሰዎቹ ደስ አሉ፣ ሳቁ፣ አመሰገኑ፣ መነጫነጫቸውን ተው። እሱ ግን አልተነጫነጭም። ያጣቀንም
ወገኖቼ ሁሌ ማመስገን ማለት አመነጫነጭ አይደለም። እኔ አንተን አምልኬ ይሄን አክል ዘመን ኖሬ መኖርሽ ጥሩ ነው። 10 ዓመት 20 ዓመት እንደ ከናጎይም ከቤተሰብ ጋር ደግሞ በጌታ ቤት ሆናችሁ የመጣችሁ ከተወለድኩበት በጌታ ቤት ነው የምትሉ እንኳን ደስ አላችሁ። በጌታ ቤት መኖር ከምንም በላይ በጌታ ቤት መቆየት ከምንም በላይ ያንተ መኖር ያንቺ መኖር ጌታ ቤት ከሆነ አልተጎዳኝ። በጌታ በኢየሱስ ስም የምስጋናችሁ ቀን ዛሬ ነው። የአምልኮሽ ቀን ዛሬ ነው። እንዲህ አለ፣ በአንተ ደስ ይለኛል፣ ሐሴት አደርጋለሁ። ሐሴት ማለት ከደስታ የላቀ ደስታ፣ ከምስጋና የላቀ ምስጋና። እስቲ በጌታ ደስ ብሏቸው አለ ውሰዱ። ከዚህ ሰዓት ጀምሮ ደስታ ይሰማ ለጌታ። ከዚህ ሰዓት ጀምሮ ደስታ ወደ ቤታችሁ እንደገና ይገባል። ደስታ ወደ ዘራችሁ አሁን ይገባል። እግዚአብሔር ለልጆችሽ ደስታ አረጋለሁ ይላል። ደስታ ይሆናል። ነገር እንዲህ አይቀጥልም። እግዚአብሔር ደስታ ያደረገው በአንተ ደስ ይለኛል። በጌታ ደስ የሚለው ሰው አሜን ይበል። ማን ነው ቅዱሳን ዛሬ በጌታ ተደስቶ በጌታ ብቻ ደስ የሚለው? በቃ ቢሰራ በጌታ ቢያገኝ በጌታ ባያገኝ በጌታ በቃ የጌታ ነኝ ብሎ ደስ የሚለው ሰው ካለ ዛሬ አንድ ነገር ይቀየርለታል። ጀንበር ይወጣልሻል። ጀንበር ይወጣልሻል። ጀንበር ይወጣልሻል። አንድ በባዶ ደስ ያላት እህት አለች። እሷ ማነች? ሩት ናት። እቺ ሩት ምንም የሌላትን ሴት እንዲህ አለች፣ ኑኃሚን እንዲህ አለች፣ አምላክሽ አምላኬ ነው፣ ሕዝብሽ ሕዝቤ ነው፣ በምትሞቺበት እኔም እሞታለሁ፣ ተመለሺ አትበይ አለች። ባዶ እኔ ምንም የለኝም አለች። ብዙ ተስፋ የሚያስቆርጥ ነገር ተናገረች። ግን ያንን አልሰማችም ሩት። ሩት የሰማችው አንድ ነገር ነው፣ አምላክሽ አምላኬ። ውሰጂው፣ ውሰዳው፣ ውሰዳው፣ ውሰጂ። በእውነት አምላካችሁ አምላክ ካልሆነ የራሳችሁ ነገር ምንም ሊያደርግላችሁ አይችልም። ብዙ ነገር ሊኖር ይችላል። ብዙ ነገር ሊሰሩ ትችላላችሁ። ልትቆጥሩ ትችላላችሁ። ልትሰበስቡ ትችላላችሁ። ልትነግዱ ትችላላችሁ። ልትወልዱ፣ ልታሳድጉ፣ ልታስተምሩ፣ ልታስመርቁ ትችላላችሁ። ተማሪዎች ተመርቃችሁ ደግሞ ደረጃ ላይ ልትወጡ ትችላላችሁ። ግን ይሄ ጌታ ከሌለ ነገሮች ዋጋ ቢስ ናቸው። ነገሮች እየሄዱ ይመሻሉ። ሌላ ደግሞ እድሜ እንኳን ቢሆን እየመሸ ሲሄድ ሰው እድሜው እያለቀ ይሄዳል። ደስታው እያለቀ ይሄዳል። የመስራቱ ጉዳይ እየቆመ ይሄዳል። የመብላቱ ጉዳይ እየቆመ ይሄዳል። የሩቅ መንገድ መሄድ፣ አገር አቋርጦ መሄድ ይቀራል። ምኞት ሆኖ ይቀራል። ሰውየው በሕይወት እያለ በጌታ በኢየሱስ ጌታ ካለ ጃጅቴ አትሞትም። ስክራዲ ባጋ ተረጃል። ነገርሽ እየነጋ ይሄዳል። ነገር እየነጋ ይሄዳል። ጀንበር አሁን ትወጣለች። በማን ቤት ነው ዛሬ ጀንበር የወጣች? በማን ሕይወት ነው ዛሬ ጀንበር የወጣች? እግዚአብሔር ጀንበርህን ያስቀጥላል። ሃሌሉያ! ጀንበር ይቀጥላል። ኢየሱስ ጌታ ነው። እስቲ አልመሸብኝም በሉ፣ ደግሞም አይመሽብኝም በሉ ካለ በኋላ በአንተ ደስ ይለኛል፣ ሐሴትን አደርጋለሁ። በዚህ አሁን በልደት ዋዜማ ላይ አለን። የጌታችን የክርስቶስ ልደት ዋዜማ መታሰቢያ ላይ አለን። ግን አሁን በዚህ ልደት በዓል ደስታችን ምን ይሁን? አሁን ስለ ልደቱ ቀን እያገለገልኩ አይደለም፣ ግን ልደቱ ቀን በዕለቱ አገለግላችኋለሁ። ግን ደስታችን ምን ይሁን? ያ ዕለቱ ላይ የሚገኝ ነገር ይሁን፣ ዕለቱ ላይ የሚበላ፣ ዕለቱ ላይ የሚለበስ፣ ዕለቱ ላይ የሚጫማ ነገር፣ ዕለቱ ላይ የሚሰራ ነገር ይሁን ወይ? በጌታ በተወለደልን በተሰጠን ጌታ ኃጢአታችን ለማስወገድ ወደ በረት ገብቶ ከኃጢአት በረት እኛን ያወጣ ጌታ ኢየሱስን በማሰብ ሐሴት ይሁን፣ ደስታ ይሁን፣ እልልታ ይሁን፣ ምስጋና ይሁን። አንድ ሰው አሜን። እናንተ ቅዱሳን ተስፋ አትቁረጡ። እናንተ ቅዱሳን ከዕለቱ ጋር ዕለታዊ አትሁኑ። የዕለታዊ ነገር ካለ ይኖራል።
ይኖራል። እግዚአብሔር ስላለ ይኖራል። ያ ስላለ በጣም ደስተኞች አትሁኑ። ያ አይደለም የኛ ደስታ። ደግሞ ያ ስለሌለ በጣም ሀዘንተኞች፣ እድለቢሶች፣ በቃ የኔ ነገር እኮ ያው ነው የምትሉ አትሁኑ። የእናንተ ደስታ በጌታ ይሁን። አሜን አትሉም ወይ? ማነው ዛሬ በጌታ ሐሴት ቢያደርግ? ማነው እስከ ጥግ የሚያመሰግን? እግዚአብሔር በዚህ 2018 ላይ አዲስ ምስጋና ይሰጥሻል። ዛሬ እኮ ነው በእግዚአብሔር ቃል ይዘህ ልትወጣ። ዛሬ እኮ ነው በእግዚአብሔር ቃል ተሸክመ የምትሄደው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። እስቲ አንድ ጊዜ እንዲህ በሉ፣ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደገና ኢየሱስ ጌታ ነው። እንደገና ኢየሱስ ጌታ ነው። እስቲ ባንተ ሐሴት አደርጋለሁ በሉ። ባንተ ሐሴት አደርጋለሁ። አምላክሽ እግዚአብሔር ካለ ሁሉ አለ። አሜን። ካለ በኋላ እንዲህ ይላል፣ ልዑል ሆይ ለስምህ እዘምራለሁ። እስቲ ጌታን በደስታ ብትዘምሩ ስለተባለ ሳይሆን እጃችሁን አወዛውዙ። በቤታችሁ እየሰራችሁ፣ በጓዳችሁ፣ በልባችሁ መስሪያ ቤት እንኳን ሆናችሁ ሁኔታን ይዛችሁ መንገድ እየሄዳችሁ የሆነ ቦታ ታክሲ ውስጥ እየገባችሁ ኢየሱስ ትዝ እያላችሁ በሐሴት ብትዘምሩ የዝማሬ ዘመን ይሁንላችሁ። የዝማሬ ቀን ይሁንላችሁ። ሌሊት መዘመር ይሁን፣ ቀን መዘመር ይሁን። ልዑል ሆይ ለስምህ እዘምራለሁ። ይኸውላችሁ ለእግዚአብሔር የሚዘምር ሰው መከራውን አይዘምርም፣ ማጣቱን አይዘምርም፣ ችግሩን አይዘምርም፣ ዕዳውን አይዘምርም፣ የሆነ የምድር ቅራቅንቦን አይዘምርም፣ የሰውን ዝና አይዘምርም። ከአፉ የእግዚአብሔር ዝማሬ ይወጣል። ለደለባ ሰካፍሮዲያ ልዑል ሆይ ለስምህ እዘምራለሁ፣ በአንተ ደስ ይለኛል፣ ሐሴትን አደርጋለሁ። እስቲ አሜን። አንድ ሰው ሲነገረው ወደ አንድ ሰው ጓዳ ገብቶ ስራ ለመስራት አገር አቋርጦ ለመሄድ ያ ቤት ምን እንደሆነ ሳይታወቅ ደስ ይላቸዋል። አገርን ብቻ በማቋረጥ እናንተ ቅዱሳን የእግዚአብሔር ልጆች፣ እናንተ እኮ ሲኦልን አቋርጣችኋል፣ ሞትን አቋርጣችኋል። እናንተ ግን ለዘላለም ከማይጠፋው እሳት፣ ለዘላለም ከማይሞተው ትል፣ ከዘላለም እስከ ዘላለም ከሆነ ስቃይ ላይ እኮ አቋርጣችሁ አልፋችኋል። በአብ ቀኝ ከኢየሱስ ጋር ተቀምጣችኋል። አሜን አትሉም ወይ? በኢየሱስ ስም ይሄ ሐሴት፣ በኢየሱስ ስም ይሄ ደስታ፣ በኢየሱስ ስም ይሄ ምስጋና ወደ ውስጥ አሁን ይግባ። ይኸውላችሁ በባህር አቋርጦ ለመሄድ ያንን መንገድ ስላገኙ ደስ ይላቸዋል። የሆነ ጓዳ ሄዶ ይሳካል አይሳካም፣ ያንን ለመምጣት ወደዛ ለመድረስ ደስ ይላል። አንተ በጌታ አንቺ በጌታ አንተ በጌታ በሚያሳርፍ ጌታ፣ ድነህልሽ ጌታ፣ ሰላም በሚሰጥ ጌታ፣ ጥሎ በማይሸሽ ጌታ፣ በበረሃ ጓድ የሚሆን ጌታ እሱ ደስ ይበል። አላባስ ወዳላባስ ሱቱን ብቻን ታላጀናንዳንዶ ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ዝም ብላችሁ ኢየሱስ ያድናል። ኢየሱስ ያድናል። እስቲ አሜን። ጌታ ያለ ሰው ደስታ አለው። መጨረሻሽ ደስታ ይሆናል። መጨረሻዬ ደስታ ይሆናል። እዛው ቁጥር 3 ላይ እንዲህ ይላል፣ መዝሙር 9:3 ላይ ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ ከፊትም ይጠፋል። ፍርድና በቀልን አድርገሃልና ጽድቅን እየፈረድክ በዙፋን ላይ ተቀመጥ። ሃሌሉያ። አይዛብን ገሰጽ፣ ዝንጎችን ለዘላለም አጠፍ ደመሰስ ይላል። እስቲ አሜን። እግዚአብሔር ለሚያመሰግነው ሰው ጠላትን ወደ ኋላ ይመልሳል። ችግርን ወደ ኋላ ይመልሳል። ሐዘንን ወደ ኋላ ይመልሳል። በሽታን ወደ ኋላ ይመልሳል። አንተ እድልን የዋጠ የዘራረ ኮተትን ወደ ኋላ ይመልሳል። አንተ ማታውቀው ከተባት ቤት የተወረወረ ነገርን እየመጣ የቆየ አውሬ ወደ ኋላ ይመለሳል። እስቲ ተሰናከሉ በሉ፣ ደግሞ ይሰናከላሉ በሉ።
እግዚአብሔር አሰናካይን ያሰናክላል። አሰናካይሽን ያሰናክላል። እንዲህ በሉ፣ እድሌ አልተሰናከለም በሉ፣ ጌታ አለ በሉ። ለዚህ በሁሉ ደስ የሚለን ጌታ ስላለ ነው። እግዚአብሔር ያለ ሰው ደስተኛ ነው። እግዚአብሔር ያለ ሰው ምስጋና በቤቱ አለ። እግዚአብሔር ያለ ሰው ዝማሬ በቤቱ አለ። እግዚአብሔር ያለ ሰው እልልታ በቤቱ አለ። እግዚአብሔር ያለ ሰው ሰላም በቤቱ አለ። እግዚአብሔር ያለ ሰው እርካታ በቤቱ አለ። ዝም ብላችሁ እስቲ አሜን። ከዚህ በፊት ባለ እኛም በነበረበት በዚህ ጌታ በምናምንበት ዘመን ኖሬ አልኖሬ እግዚአብሔር ስላለ ሲለናል። ወገኖቼ ከሌላ ነገር ጋር ክርስቶስን አናያይዝ። ተሰርቶ በሚገኘው ተነግዶ በሚገኘው ታርሶ በሚገኘው በቃ የተለያየ በዛ እድል ተምሬ ቢሆን ከዛ በምታገኘው ነገር አይደለም። ደስታ በመዳኒ ብቻ። አሜን። ስለ ዳንኩ አመሰግናለሁ። ስላመለጥኩ አመሰግናለሁ። ማነው ዛሬ የሚተፋ? ዛሬ ጠላት የሚተፋው ሰው አለ። ሁኔታ የሚተፋው ሰው አለ። አለማወቅ የሚተፋው ሰው አለ። እግዚአብሔር ዛሬ ነፃ ያወጣሃል። ይኸውላችሁ ዳዊትም የተቀባ ሰው ነው። ሳኦልም ከሱ ቀድሞ የተቀባ ሰው ነው። ሳኦል ግን መደሰት በማይገባበት ነገር ተደሰተ። እግዚአብሔር ያዘዘው አመቄልን ፈጽሜ አጥፋ ነው ያለው። አመቄል የእግዚአብሔር ሰዎች ማለፍን የከለከለ መንገድ ሲሄዱ መንገዳቸውን እንዳያልፉ የከለከሉ ናቸውና እነዚህ ሰዎችን በዚህ ንግስና በቀባው ቅባት ተበቀልልኝ አለ እግዚአብሔር። ግን እሱ በሳቱ ደስ አለ። ያ ሕዝብ በመውደቁ ደግሞ የተለያየ ነገርን ሲያገኝ ምርኮ ለመውሰድ ወይ ንጉሱን ማርኮ ለማሳየት እግዚአብሔር ባዘዘው ላይ ሳይሆን የራሱን ፈቃድ ጨመረ፣ የራሱን ሐሳብ ጨመረ፣ የራሱን ድፍረት ጨመረ። እግዚአብሔር ግን ተቆጣው። ወገኖቼ እግዚአብሔር ባዘዛችሁ ነገር ላይ የራሳችሁ ነገር አትጨምሩ። ቅባቱ ወደቀበት። ሳሙኤል ተመልሶ ሲመጣ መስዋዕትና ምንድነው የሚያገሳ? እዚህ ምንድነው? ጠብቀኝ አለ። አልጠብቅም ብሎ መስዋዕትን ቀደም ብሎ አደረገ። ሳሙኤል ሲመጣ ደግሞ ምንድነው ይሄ ግሳቱ? ምንድነው የሚሰማው? ሲል ሁሉንም አጠፋ አለ። አጠፋው። ሁሉንም አጠፋ። አዎ ሁሉንም አጠፍቻለሁ። ታዲያ ምንድነው እኔ የሚሰማው? ይሄ የበሬ ግሳት፣ የበጎች ጫጫታ ምንድነው አለ። ለእግዚአብሔር ልሰዋ ነው። ህዝቡ ነው ያመጣል። አትዋሹ። እግዚአብሔር አጥፋ ያላችሁ ነገር አጥፉ። ንዴትን አጥፉ፣ ቁጣን አጥፉ፣ ተስፋ መቁረጥን አጥፉ፣ ውሸትን አጥፉ። ቅዱሳን ከእግዚአብሔር ጋር እግዚአብሔር የማይመጥነው ነገርና የማይፈልገው ነገርን አትቀይሩ። እግዚአብሔርም የእግዚአብሔር ሰው ነቢይ ሳሙኤልም ተቆጣ፣ ምስጋናው ተወሰደበት። ዳዊት ግን እግዚአብሔር እንዲህ አለው። ሳሙኤል ያለቅስ ነበር፣ እባክህን መልሰው እያለ እግዚአብሔር ግን ተው አለ። እኔ ለናኩት። እስቲ በጌታ በኢየሱስም እግዚአብሔር አይናቅሽ። አሜን። እግዚአብሔር አይናቅሽ። አሜን። እግዚአብሔር ከናቀ ዋጋ የለም። ይህን ቃል በደንብ እንድሰሙ እፈልጋለሁ። እግዚአብሔር ከናቀ እድል የለም። እግዚአብሔር ከናቀ እድል ነው የናቀ እግዚአብሔር ይቀይራል። ሰው ነው የናቀ እግዚአብሔር ይቀይራል። ስራ ነው የናቀ አንድ ቀን ይወጣል ይላል። አብሬ ተምሬ አድጌ ጓደኛ ነው የናቀ ግድ የለም። ባለትዳር ጓደኛ ናቀች፣ ጓደኛ ናቀ ግድ የለም። አንድ ቀን እግዚአብሔር ቀን ያመጣል። አሜን። እስቲ አሜን በሉ። አሜን። ግን እግዚአብሔር ከናቀ ዋጋ የለም። እግዚአብሔር ናኩት አለ። መንግስቱን ቀደድኩት ትቻለሁ አለ። ለምን? እግዚአብሔር ያለውን ስላላደረገ። ፈጽሜ አጥፋ ያለውን አንዳንድ ሰዎች ፈጽሜ አጥፋ አትጠጣ ስለተባለ ይሄና ይሄ ከተጠጣ ችግር የለም ብሎ ይጠጣል። እግዚአብሔር የሚጠጣውና የማይጠጣው በእስራኤል ዘመን ነግሮ የሚበላና ማይበላው ለይቶ ያውቃል። ለዚህ ነው ዳንኤል ንጉሥ ናቡከደነፆር በማረከው ሰዓት አላደርግም አለ። ይሄ ምግብ ይሄ ግብዣ የኛ አይደለም አለ። እኛ የተለየን ዜጎች
እስቲ እኔ በክርስቶስ የተለየው ዜጋ ነኝ። እጃችሁ ከፍ አድርጉ። ይሄ ንግግር መስላችሁ አትስሙ። በጌታ በኢየሱስም አንተ የተለየ ዜጋ ነህ። ለይተህ ማወቅ አለብህ። እግዚአብሔር የናቀውን መናቅ አለብህ። እግዚአብሔር የተወውን መተው አለብህ። በጌታ በኢየሱስም እግዚአብሔር ያለው እንድናድርግ ጌታ ይርዳል። አሜን። ይደለህም ጊዜ ይቆሃል፣ ዘመን ይቆሃል። እግዚአብሔር አንድ ቀን ይመጣል። አሜን። ዘመን የጣላችሁ ዘመንን ይዞ ይመጣል። አሜን። ጊዜ የጣለ ጊዜን ይዞ ይመጣል። አሜን። ጤና የጣላችሁ ፈውስን አድርጎ ይመጣል። ይመጣል እግዚአብሔር። እስቲ አመሰግንሃለሁ በል። አጥፋ የተባለውን ንዴት ያላጠፋችሁ፣ አጥፋ የተባለ ስጋዊነትን ያላጠፋችሁ ካላችሁ ከእግዚአብሔር ጋር ህብረት አስቸጋሪ ነው። ንዴት፣ ቁጣ፣ ሐሜት፣ ንትርክ፣ ጭቅጭቅ፣ ንዝንዝ፣ ተስፋ መቁረጥ፣ እግዚአብሔር አለማመስገን፣ ለእግዚአብሔር ደግሞ ካገኘው አለመስጠት፣ አስረትን አለማውጣት፣ እግዚአብሔር ከ10 አንዱ የኔ ያለው መብላት፣ እግዚአብሔርን አለመታዘዝ ፈጽሞ ትልቅ ኃጢአት ነው። ስለዚህ ያ ኃጢአት ደግሞ ዋጋ ያስከፍላል። ይህንን ሰው ሳኦልን ዋጋ አስከፈለው። ዋጋ ሲያስከፍል ቅባቱ ከሄደ በኋላ ግን የሆነው የእግዚአብሔርን ሰው ማሳደድ ሆነ። ቅባቱ ከሄደ መድኃኒ ከቀዘቀዘ ከእግዚአብሔር ጋር ያለ ህብረት ከወጣ በኋላ ሰው ቅዱሳንን መልሶ ያሳድዳል። ራሱን እግዚአብሔርን ይወቅሳል። ምን አደረገልኝ? ምን አደረገ? ያደረገልኝ ቀን አንተ ምን አደረገ? ጤና ሰጥቶ በጊዜ ማምለክ አለብህ። በቤቱ መገኘት አለብህ። እንደ ቃሉ መግባት አለብህ። ስራ ሲሰጥ ከሰራው ለእግዚአብሔር መስጠት አለብህ። የእግዚአብሔር እሳት ማወቅ አለብሽ። ጤና ሲሰጥሽ ለእግዚአብሔር ክብር መስጠት አለብህ። በጌታ በኢየሱስም ዛሬ እንደገና ማመስገን ይሁን። አሜን። አንድ ሰው ከሆነ እስር ሲፈታል። ዛሬ የኢየሱስ ሆነ ይቀራል። ከስጋ ማንነት ይለያል። ያልጣልከው ትጥላል፣ ያልተውከው ትተዋል። አንድ ሰው አሜን ይላል። እያየው ነው የሚያገለግለው። እግዚአብሔር ይረዳሃል። እግዚአብሔር ይረዳሻል። እግዚአብሔር ይረዳናል። እንዲህ በለው፣ እግዚአብሔር ይረዳኛል በለው። እግዚአብሔር ይረዳል። ለደካማው ኃይልን ይሰጣል። ለወደቀ መነሳት ይላል። ላለቀሰው ማጽናናትን ይሰጣል። ሃሌሉያ። እጃችሁ ከፍ አድርጉና እግዚአብሔር እንደገና ያግዘኛል። ውሰደው። ለማገልገል እድል አለ፣ ውሰደው። ለማምለክ እድል አለ፣ ውሰደው። ለመስጠት እድል አለ፣ ውሰደው። ሐሴትን ለማድረግ እድል አለ፣ ውሰጂ። ኢየሱስ ለዘላለም ጌታ ነው። አሜን። ቅዱሳን ያልተረዳን ብዙ ነገር አለ። እግዚአብሔር ሲሰጠን ብቻ እናመሰግነው። ሲነሳንስ የሆነ ነገር ሲበላሽም ብናመሰግን ለየት ብንል ከሌላ ዜጋ። እዚህ ጋር እንዲህ ይላል፣ አሕዛብን ገሠጸ ዝንጎችን አጠፋ ይላል። ጠላት ወደ ኋላ ተመለሰ። እግዚአብሔር ዝንጎችን ያጠፋል። አትዘንጉ ወገኖች። እግዚአብሔር ያደረገላችሁን ውለታ አስቡ። እግዚአብሔር የሰጣችሁን እድል አስቡ። እግዚአብሔር የቀጠለላችሁን እድሜ አስቡ። እግዚአብሔር ሲያኖራችሁ እንትንፋሳችሁ የራሳችሁ አይደለም። እግር፣ እጃችን፣ እንትንፋሳችን፣ እንቅስቃሴያችን የምናይበት አይን የምንተነፍስበት የትኛው አካል የእግዚአብሔር ነው። እስቲ እግዚአብሔር ሆይ ስምህ ይባረክ። አስበሽ ብታመሰግኙ ብዙ ነገር አለ። አስበ ብታመሰግነው ብዙ ነገር አለ። እንደገና እግዚአብሔር ሆይ ስምህ ይባረክ። ሰላም ይሆናል። አትሞቼ በሕይወት ትኖሪያለሽ። ሞትሽን የደገሰ አውሬ ተመታ። ኢየሱስ ያድናል። እግዚአብሔር አለኝ አትሞች ማለት የሞት ድግስ አለፈ ያለ ኢየሱስ ያድናል። ስክራዲ ባላባስ ኢየሱስ ያድናል። እስቲ ጠፉ በሉ። ችግር ነው፣ መከራ ነው፣ በሽታ ነው፣ ዛሬ ይመለሳል። አመስግን፣ ይመለሳል። ዳዊት እግዚአብሔርን እያመሰገነ በገናን እየደረደረለት፣ ሳኦል ግን ሊገለው ጦርን ይወረውር ነበር። እሱ ግን በገናን ይደረድራል፣ ይዘምርለታል። ወገኖች ያን ነገር ይላል። ሳኦል ከእግዚአብሔር ሲለይ ክፉ መንፈስ ገባበት።
እግዚአብሔር ከተለያችሁ ያትታችሁ የመጣችሁ ክፉ መንፈስ ይገባል። ሰው ከእግዚአብሔር ሲለይ ክፉ መንፈስ ነው የሚያገኘው። ወዲያውንም ከእግዚአብሔር ህብረት ሰው ሲወጣ ማለት ክፉ መንፈስ ወደ ውስጡ ይገባል። ክፋትን ያሳስባል፣ አመፅን ያሳስባል፣ ጓደኛው ላይ ያስነሳል፣ ኑሮ ላይ ያስነሳል፣ ትዳር ላይ ያስነሳል፣ አገልጋዮች ላይ ያስነሳል። ጠላት መጥፎ ነው። ያን መንገድ ደግሞ የክፋት ብቻ አድርጎ ያሳያል። ክፉ መንፈስ ገባበት። የእግዚአብሔር መንፈስ ከሳኦል ውስጥ ወጣ። በጌታ በኢየሱስ ስም አዋጅ አለኝ። ዛሬ የእግዚአብሔር መንፈስ ከቤታችሁ አይውጣ፣ ከጤናችሁ አይውጣ፣ ከልባችሁ አይውጣ። አሜን አትሉም ወይ? እንደገና አንድ ሰው እንደገና ማንንም አታው ጌታን እያያችሁ አሜን በሉ። እስቲ ወደ ራሳችሁ እዩ። ጭንቀት ካለ፣ ብስጭት ካለ፣ ምስጋናን ከከለከለ፣ ንዴት ካለ፣ እግዚአብሔርም ጋር እያጣላችሁ ከሆነ የእግዚአብሔር መንፈስ ዘውር ብሏል ማለት ነው። ወገኖቼ እግዚአብሔር መንፈስ ያለ ቤት ምስጋና አለ። እግዚአብሔር ካለ በገና መደርደር አለ። እግዚአብሔር ቤት ካለ ዝማሬ መክፈት አለ። ሌላውን አትጎረጉርም። አንተ ዝማሬ ትከፍታለህ። የእግዚአብሔርን ነገር ትሰማለህ። ሌላ ደጋም ተረባሲ። ስለዚህ ከሳኦል ላይ ምን ሄደ ብትሉ የእግዚአብሔር መንፈስ ሄደ። ንግስናው አልሄደም፣ ልጆቹም አልሄዱም። ቤቴ ሁሉ ነገር እያለ እግዚአብሔር ከቤቱ ሄደ። እግዚአብሔር ከቤቲ፣ እግዚአብሔር ከህይወቲ፣ እግዚአብሔር ከዘመኒ አይሄድ። ውሰዳው። እግዚአብሔር አይሄድብሽ። ለዚህ ነው ዳዊት ቅዱሱን መንፈስ ከኔ አትውሰድ። የሆነም ቢሆን ሁሉ ነገር ይቅርብኝ፣ ቅዱሱን መንፈስ ከኔ አትውሰድ። የድንጋይ ልብ አውጣና የስጋ ልብ ስጠኝ። ቀይር ልብህን አለ። ለአንተ እንዳይጠጥርብህ አለ። ለአንተ እንዳይጠነክርብህ አለ። አንተን መስማት እንዳያቆም አለ። አንተን ማመስገን እንዳያቆም አለ። አንተን ማምለክ እንዳያቆም አለ። አንተን መጥራት እንዳያቆም አለ። አንተን ማለት እንዳይረሳ አለ። ልቤን ቀይረው፣ ቅዱስን መንፈስን ስጠኝ። እስቲ አሜን። ቀኝ እጃችሁን ከፍ አድርጉና እግዚአብሔር ሆይ በሉ። ቅዱስን መንፈስን ከኔ አትውሰድ በሉ። ደስታዬን አትውሰድብኝ፣ ተስፋዬን አትውሰድብኝ፣ እረፍቴን አትውሰድብኝ፣ ሰላሜን አትውሰድብኝ። ደስታ ነው ኢየሱስ። እስቲ አሜን። ጌታ ኢየሱስ እንዲህ አለ፣ እኔ እሄዳለሁ፣ አጽናኙን መንፈስ ቅዱስ እልክላችኋለሁ። መንፈስ ቅዱስ ያጽናናል። መንፈስ ቅዱስ ያበረታል። መንፈስ ቅዱስ ሰላም ይሰጣል። መንፈስ ቅዱስ ያዘምራል። መንፈስ ቅዱስ ይዋጋልሃል። መንፈስ ቅዱስ ክፉ መንፈስን ይመታል። ሃሌሉያ ራዳላባጂና መግላን ተላቤቼንያ ማውስ ሴትሬደ በገለቤስ ራዲያ መጋን ዳርስ ፕሪዲጊያንታ እጃችሁን ከፍ አድርጉና እግዚአብሔር ሆይ በሉ። መንፈስን ከኔ አትውሰድ በሉ። ቅዱስን መንፈስን በሉ። ኃያሉን መንፈስን በሉ። ሰላም የሆነው መንፈስን በሉ። በረከት የሆነውን መንፈስን በሉ። እረፍት የሆነውን መንፈስን በሉ። ከኔ አትውሰድ። አሜን ይሁንልህ። አሜን ይሁንልህ። አሜን ይሁንልህ። መንፈስ ቅዱስ ሲሄድ ሰው ለብሶ አያምርም ወገኖቼ፣ በልቶ አይጠግብም። መንፈስ ቅዱስ የሄደበት ሰው ቤቱ አያምረው፣ ያለ ነገር አያስደስተው። የእግዚአብሔር መንፈስ ከቤቱ ሄደ ማለት ራስ በራስ ይጣላል። ሳኦል ከራሱ ጋር ይጣላ ነበር። ዳዊትን ለመግደል ፈልጎ አስጠርቶ በቃ ጦር ይሰብቅና ይወረውራል። እግዚአብሔር ደግሞ ግድግዳ ላይ ያቆማል። አገኘው ሲል ያስመልጠዋል። እግዚአብሔር መንፈስ ያለባቸው ሰዎች ታመልጣላችሁ። አሜን። ከጠላት ቀስት ታመልጣለህ። አሜን። ከጠላት ጦር ታመልጣለህ። አሜን። ከድርቅ ዘመን ታመልጣለህ። አሜን። ከማይመች ኑሮም ታልፊያለህ። አሜን። ከማይመች ዘመን ትሻገራለህ። አሜን። ከማይመች ቀንም ትሻገራለህ። እግዚአብሔር ያስመልጣል። አሜን። እግዚአብሔር ያስመልጣል። አሜን። ስለዚህ የሳኦል ቤት በደንብ ስሙ። የሳኦል ቤት ምን እየሆነ ሄደ?
እየደከመ እየወረደ እየቀነሰ እያለቀ እያለ መጣ። የዳዊት ቤት ምን እየሆነ መጣ? እየበረታ እያደገ እየለመለመ እያለፈ እየተደገፈ። ሃሌሉያ! ጌታን ከያዛችሁ አትደክሙም። ጌታን ከያዛችሁ አትወድቁም። ዳዊት ለዚህ ነው እግዚአብሔር እረኛዬ ነው አለ። ከዛ ጦር አምልጦ እረኛ ነኝ አለ። ከጎልያድ አመለጠ፣ ከፍልስጤም አመለጠ። ዳዊት ከብዙ ነገር አመለጠና እግዚአብሔር እረኛዬ ነው ካለ በኋላ የሚያሳጣኝም የለም አለ። እስቲ እንደዚህ እንላለን፣ እግዚአብሔር እረኛዬ ነው እንላለን። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለበት፣ የሚያሳጣኝም የለም ካለ በኋላ እንደዚህ አለ፣ በረፍት ውኃ ዘንድ ይመራኛል። ማነው እረፍት የናፈቀው? ማነው እረፍት ይዞ ቢወጣ? በረፍት ውኃ ዘንድ ይመራኛል ካለ በኋላ ነፍሴን መለሳት። ነፍሱ የተመለሰለት ሰው አሜን ይላል። ስለ ስሙ ይልና በጽድቅ መንገድ መራኝ ይላል። እግዚአብሔር ካለ በለመለመ መስክ ታድራለህ። በረፍት ውኃ ዘንድ ታልፋለህ። አንድ ሰው ዛሬ አሜን ይላል። እግዚአብሔር ያለ ሰው አይታወቅም። አንተ ጌታ ከቤት ከሄደ ለብሰህ ሰርተህ ቁጥሬ አይበረክትልም። ማን እንደሚወስደው አታውቅም። ባንተ አታግብም። በቃ ትበላለህ፣ ግን የንጭንጭ እንጀራ ነው የምትበላው። ሰላም የጎደለውን እንጀራ፣ እረፍት የሌለበት ኑሮ። ራዲያባ ያ ሳኦል እየተነጫነጨ ነው ዘመኑን የጨረሰ። ማን ነው ዛሬ ንጭንጭ ውስጥ የወደቀ ጭንቀት ውስጥ ያለ? ማን? ኢየሱስ በነፃነት እንድትሆን ነፃ እኮ አውጥቷል። እግዚአብሔር ያለ ሰው እኮ ንጭንጭ ውስጥ አይገባም። እግዚአብሔር ካለ እኮ ትንሹ ይበቃል። የለመለመ መስክ ይመራሃል። እግዚአብሔር ራሱ እረኛህ ይሆናል። በለመለመ መስክ መካከል ያሳልፍሃል። በረፍት ውኃ ዘንድ ይመራሃል። ሃሌሉያ! ካለ በኋላ እንዲህ አለ፣ ስለ ስሙ ነፍሴን መለሳት። ካለ በኋላ እንዲህ አለ፣ ገበታ አዘጋጀልኝ። ማን ነው ከእግዚአብሔር ገበታ የጠገበ? ማን ነው የእግዚአብሔር ገበታ ከፊት ለፊት ያለበት? ማን ነው የእግዚአብሔር ገበታ ያልጎደለበት? ማን ነው የእግዚአብሔር ገበታ አልተወሰደብኛል? እስቲ ገበታ አዘጋጀልኝ በሉ። እግዚአብሔር ከገበታው ይመግብሻል። እስቲ ገበታ አለ ብትሉ አሜን በሉ። ካለ በኋላ እንዲህ ይላል፣ ጽዋዬ እየተረፈ ነው አለ። እግዚአብሔር ካለ ቤቴ ላይ ያለ ነገር እያለቀ አይሄድም። እጅ ላይ ያለ ነገር እያለቀ አይሄድም። ዘመኔ ላይ ያለ ነገር እያለቀ አይሄድም። አንቺ እያለቅሽ አትሄድም። አንተ እያለቅ አትሄድም። እግዚአብሔር የሌለበት እያለቀ ነው የሚሄደው። በጌታ በኢየሱስ ይህ ደስታ ወደ ቤታችሁ ይግባ። እግዚአብሔር ሰላሜ ነው በሉ። እግዚአብሔር ሰላሜ ነው። በሰላም ዘመንን እጨርሳለሁ በሉ። የሚያሳዝነው አንድ ነገር ነው። ሳኦል አላረፈ። የእግዚአብሔር መንፈስ ከቤቱ ከወጣ በኋላ እረፍት ወደ ቤቱ አልገባም። ጌታ ምናልባት ላላ ያደረጋችሁ፣ ጌታን ጣል ያደረጋችሁ ከቤታችሁ እሱ ከወጣ ዘመናችሁ የጭንቅ ነው የሚሆነው። መልሳችሁ ለማግኘት እሱ ካልፈቀደ አትችሉ። እሱ ካልፈቀደልሽ ዳግም ያንን ደስታ ለማግኘት አትችል። እግዚአብሔር የሌለ ቤት እየደከመ ነው የሚሄደው። ወደ ታች ነው እድሉ። ጌታን ይዛችሁ ወደ ላይ ትላላችሁ። አሜን። ሃሌሉያ። አሜን። እንዲህ በሉ፣ ጌታ አለኝ በሉ። ጌታ አለኝ። ለዚህ ነው ዳዊት ሐሴት አደርጋለሁ፣ በአንተ ደስ ይለኛል። እስቲ አሜን። አሜን። በአንተ ደስ ይለኛል። አሜን። ሐሴትን አደርጋለሁ። የታደለ ሰው አለ በዚህ ጉባኤ? አሜን። የሆነ ነገር አግኝታችሁ ስለሆነ አይደለም ሐሴት የምታደርጉ፣ ጌታ ካንተ ጋር ስላለ፣ አሜን። ጌታ ካንቺ ጋር ስላለ፣ አሜን። ጌታ ከኛ ጋር ስላለ፣ አሜን። እግዚአብሔር ዝም ብሎ ተው ዳዊትን ቀብቶ እስከሚያድግ ድረስ ሳኦል ለስሙ አለ እንዲባል
ሌላን እስከሚተካ ነው አንተን ዝም ብሎ ያየህ። ሌላን እስከሚተካ ነው አንቺን በመድረክ ላይ አንዳንዶች እኮ እግዚአብሔር ሌላን እስከሚጠራ ድረስ ዝም ይላል። ሌላን እስከሚጠራ ድረስ እግዚአብሔር ሌላን እድሜ ቦታ ላይ እስከሚያስዝ ድረስ ሲዘምር ዝም ይላል። ጥፋት አለ እኮ እግዚአብሔር አላየም ብሎ ሰው ይቆጥራል። የፈለገ የሆነው ህዝብ ፊት ሲቆም እግዚአብሔር ዝም ይላል። ይመጣል አንዱ ሊያስለቅቅ ይመጣል። የእግዚአብሔር ቀን ይመጣል። የእግዚአብሔር ሰዓት ዛሬ ለእግዚአብሔር ማትታዘዙ ሰዎች ካላችሁ እግዚአብሔር ቀን ቆጥሮ ደግሞ የሚታዘዙት እስከሚያመጣ ሊያኖር ይችላል። እግዚአብሔርን ታዘዙ። እግዚአብሔርን ፍሩ። እግዚአብሔርን አገልግሉ። እግዚአብሔርን ታዘዙ። እያደጋችሁ ትሄዳላችሁ። እየደረቃችሁ አትሄዱ። ስሪ አይደርቅም፣ በእግዚአብሔር ላይ ይሆናል። ለዚህ ነው ዮሐንስ ወንጌል ምዕራፍ 15 ላይ እኔ እውነተኛ የወይን ግንድ ነኝ አለ። እውነተኛ ማን ነው? እውነተኛ ኢየሱስን ያዘ። በግንዱ ላይ ያለ ትለመልም ያለሽ አትደርቅም። አንተ ግንዱ ይመግብሃል፣ ግንዱ ይችልሃል፣ ግንዱ ያኖርሃል። ግንዱ ለአንተ ብቻ አይደለም፣ ለትውልድ በቂ ነው። አልፎ ይሄዳል። አሜን አሜን። ኢየሱስ ማነው? አንድ ሰው ለልጅ ልጁ ለትውልዱ ኢየሱስን ይዘው ይወጣ። እንደ ሳኦል ቤቴ አይደክምም። ሻዳ ሀቢባ ሳርታንዳጋን አውዳ ሰከንድ ኢየሱስ ያድናል። ሽበላ ዳጋን አሁን ልክ የምትመስሉ የጌታ ነገር ቁጭ ያደረጋችሁ ሰርታችሁ የእሱን ብር እግዚአብሔር ሰጥቶ ፈርማችሁ በልታችሁ ምንም ያልመሰላችሁ እንደገና ደግሞ ጌታን እንደ ጌትነቱ ሳታመልኩ እግዚአብሔር ዝም ያላችሁ እንደ ሳኦል መጨረሻችሁ እንዳይ እያደጋችሁ ሳይሆን እየከሰራችሁ እንዳትሄድ ነገራችሁ ወደ ታች እንዳይወርድ ነገራችሁ ምስጥ ከስር እንዳይበላ በጌታ በኢየሱስም ዛሬ መለወጥ ይሁን። ዛሬ መቀየር ይሁን። መስሏል ከፊት ለፊት አለ ጌታ ይጠብቃል። እውላችሁ የሳኦል መጨረሻ እብደት ነው ይሁን። ዛሬ ጌታን በደንብ ያዙ። ወጣቶች ጌታን ያዙ፣ መጨረሻችሁ እንዲያምር። ጎልማሶች ጌታን ያዙ፣ መጨረሻችሁ እንዲያምር። አሜን። ሀዲባ እናቶች፣ ወንድሞች፣ እህቶች ዛሬ አዋጅ አለኝ። አገልጋይ ሚመን ህዝብ ቅዱሳን ሁላችን አገልጋዮች ነን። በጌታ በኢየሱስ መጨረሻ ያማረ ይሁን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። እንደ ሳኦል ቤት ቤቴ እንዳይደክም ከጌታ ጋር ተባበር። እንደ ሳኦል ቤት መጨረሻሽ እንዳይወድ ከጌታ ጋር ተባበር። ሌላ ባጋት ለዚህ ነው ቅዱሱን መንፈስን ደግማለሁ አትውሰድብኝ። በቃ ምንም ውሰድ፣ ቅዱሱን መንፈስ አትውሰድ። የእሽታን ልብ ስጠኝ። የእሽታን ልብ፣ የሚመለስ ልብ፣ የሚታዘዝ ልብ፣ የሚፈራህ ልብ፣ የሚገዛልህ ልብ፣ የሚንበረከክልህ ልብ፣ የሚወድቅልህ ልብ፣ የሚወተውተው ልብ ስጠኝ። ያውቃላ ኪሳራውን አይቷላ እሱ አይቷል። እግዚአብሔር ማን እንደሆነ ዳዊት አልባላ በእግዚአብሔር ማን እንደሆነ ሳኦል ቤት ምን እንደሆነ የሳኦል ቤት በአንድ ቀን ነው የወደቀ። የእግዚአብሔር አንድ ቀን ከባድ፣ የእግዚአብሔር አንድ ቀን ማን እንደሆነ አታውቅም። ለእግዚአብሔር ተገዛ፣ ለእግዚአብሔር ተገዥ። በጌታ ሐሴት አድርግ፣ በጌታ እልል በል፣ ለጌታ ዘምሩ፣ ለጌታ ተገዙ። ሃሌሉያ! ግድ የለም ማንም ምን ይበል፣ ለጌታ ኑሪ። ኢየሱስ ጌታ ነው። ሃሌሉያ! መጨረሻሽ ያምራል። ራዲባ ሰፈቱ ያላችሁ ለዲጋን ይውላችሁ። ዳዊት በጣም ያለቀሰው ለሳኦል አይደለም፣ በጣም ያለቀሰው ለዮናታን። ወይኔ አለ ኃያላን ወደቁ፣ ወይኔ አለ የክፉ ቀን ጓዴ ወደቃል፣ ወይኔ አለ እቺ እንዲሰሙ ፈልጋለሁ። ወይኔ አለ ያ ክፉ ቀን አባቱ ቲቶ ከኔ ጋር ወገን የሆነ ወደቃል። እግዚአብሔር ስነሳ በዳዊት ላይ የሚመጣውን ያውቃልና የሳኦልን
ቤት ካለው ጋር አብሮ ገለበጠ። እግዚአብሔር ሲነሳ ሰው አንተ አታድን፣ ጸለይ አያድንም፣ ነቢይ አያድንም። ዳዊት እኮ እንዲድንለት የሚፈልገው ዮናታንን ወደቀ። በጣም አለቀሰ። ያንን አዋጅ ይዞ የመጣውን ሰው ገደለ። ማርዶ ተቀመጠ፣ ልብሱን ቀደደ። በቃ አዘነ። ግን እግዚአብሔር ወስኖ ነበረ። እግዚአብሔር ሳይወስን ተመለሱ። እግዚአብሔር ሳይጨክን ተመለሱ። እግዚአብሔር የቀጠረው ቀን ሳይደርስባችሁ ተመለሱ። ዛሬ ምንም ዝም አለ አይደለም። እግዚአብሔር የሚያወራበት ቀን አለ። የእግዚአብሔር ዝምታ ያወራል። እግዚአብሔር የምትፈሩ አላችሁ። የሽታ ልብ የምትፈልጉ እጃችሁን አንሱ። ረደባጋንተ እንግዲህ ጸልያለሁ፣ አመልኳለሁ፣ ለሱ እገዛለሁ። እግዚአብሔር ሲሰጠኝ እሰጣለሁ። እግዚአብሔር መለማመድ አቆማለሁ። እግዚአብሔር ነገር ለእግዚአብሔር አደርጋለሁ። ከዚህ ሰዓት ጀምሮ ይበቃኛል ያለ ሰው አሜን፣ አሜን። አላዲጋንታ ለአራት ሰዎች እንዲህ ይሆናል። እግዚአብሔር ኤክስን አነሳለሁ። ኤክስ የሆነ መንገድ አነሳለሁ። እግዚአብሔር ኤክስ ስርዝ ሆኖ የተቀመጠ መንገድህን አስተካክላል። እሰይ እሰይ አትሉ? እንደገና እግዚአብሔር መንፈስ ካንተ ከተወሰደ፣ እግዚአብሔር መንፈስ ካንቺ ሳት ከተወሰደ የደስታን ሳቅ ሳትስቁ ነው የምትሞቱ። የውሸት ሳቅ እንደሳቀ ሳኦል ሳይስቅ ሞተ። አልተደሰተም። ቅዱሳን መዳናችሁን እንደ ቀልድ እንዳታዩ፣ ከሁኔታ ጋር እንዳትነግዱ። ነግዱ፣ ስሩ፣ ተማሩ፣ ጸልዩ። እግዚአብሔርን ብቸኛ አምላክ አድርጋችሁ ያዙ። በእግዚአብሔር ብቻውን ተደሰቱ። በእግዚአብሔር ብቻውን አሴታሉ። በእግዚአብሔር ብቻውን ቦርቁ። እግዚአብሔር ያንተ በመሆኑ ብቻ መንገዱን አልፈህ፣ እግዚአብሔር ያንተ በመሆኑ ብቻ አውቀ በሱ ደስ እያለ 2018 አውቀርተህ ዋ ምንም ይዤ አይደለም ያስኩት ጌታ ያስኩት ወንጌል ያደርሰኛል። እያደረሰ ዛሬ ላይ አድርሶኛል። ነገ አዲስ ቀን ይሆናል። ማነው አንድ አማኝ? ሃሌሉያ! ጌታን ጥገኛ ያደረጋችሁ ሰዎች ዘመናችሁ ዝም ጥገኛ፣ በምድርም ጥገኛ፣ በሰማይ ሲኦል ነው። እግዚአብሔር እንዲህ ይላል። የጌታ ቃል መንፈስ ነው። ዮሐንስ 15 ላይ እንዲህ ይላል፣ ፍሬ ማያፈራውን ቆርጣለሁ ይላል። ሳታፈራ እንዳትቆረጥ፣ ውጭ ጥለህ እንዳትደርቅ። ራዲያ ዛሬ ሁሉ ልክ ነው ብሎ ይሰብኳል። ሁሉ ልክ አይደለም። ልክ ካልሆነ ተመለስ። ልክ ስትሆን ነው የምትባረከው። ልክ ስትሆን ነው መንግስት ሰማያትን የምትወርሰው። ልክ ስትሆን ነው። ልክ ያልሆነ ነገር ሁሉ ሳይቆርጥ ዛሬ ይቆረጥ። ሳይቆርጥሽ ዛሬ ይቆረጥ። አንተ ሳይበላ ይበላ ዛሬ። ሳይጨርስ ይለቅ አንተ ላይ ሳይጨርስሽ ይለቅ። ወደ ገባስያ ሁል ጊዜ እስቲ ሁል ጊዜ በሉ አምላኬን አመሰግናለሁ። አንድ ሰው በዚህ ቃል ውስጥ አንድ ሰው አለ ወይ? በዚህ ቀን ውስጥ አንድ ሰው አለ ወይ? ሄዶ ይሄንን ነገር የሚሰራ ሰው አለ ወይ? በዘመኑ ላይ ይሄን የሚያከናውን አለ ወይ? በዘመኑ ይሄንን የሚያደርግ አለ ወይ? እግዚአብሔር ካንተ ጋር ዛሬ ወደ ቤት ይገባል። ርዕሳችን ምን ነበረ? ፀሐይ ትወጣለች። ለማ ለኔ መቼ? አሁን። እግዚአብሔር ፀሐይን ያወጣል። ፀሐይን ያወጣል። አንተ መሸ የምትለው ነገር ላይ ፀሐይ ይወጣል። አንቺ አለቀ በምትይ ጉዳይ ላይ ፀሐይ ይወጣል። ልሞት ነው በጣም ተስፋ አለቀ ጤና ይሄ ነው ብለሻል፣ ፀሐይ ይወጣል። የብዙዎች ፀሐይ ሲወጣ አይተናል። አሜን ሃሌሉያ ሃሌሉያ። እስቲ እንዲህ በሉ፣ ቤቴ ከእንግዲህ እየደከመ አይሄድም በሉ። ከኢየሱስ ጋር ነኝ በሉ። እበረታለሁ፣ አልፈራም። እግዚአብሔር አምላኬ ገበታ አዘጋጅቶልኛል። እኔ ባዶ ሰው አይደለሁም። የተረፈ ነገር አለኝ።
እግዚአብሔር ይመግበኛል። እኔ ለምልክት እሰራለሁ። እግዚአብሔር ከራሱ ይባርከኛል። ማነው መኖሪያ የዘላለም አምላክ የሆነለት? ከፍ አድርጉ እጃችሁን ወደ እግዚአብሔር። ራዳባሳፓ ፍራዲያማሳ ከዚህ ቀጥሎ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ዘመናችሁ በእግዚአብሔር ቤት ይላል። ሸላባሳፓ ፕሮዲያማ ሺላባሲያ ፕሮዲያ ጌላ ዳጋን ተላባሲ ሺላባሲ ፕሮድ አጂና ማሳፋ ፕሬዲያ አዋጅ እያወጅኩ ነው። የሆነ ደረቅ ድንጋይ ተነሳ። ማለት የሚከለክል የዘሪ ሐረግ ኪዳን ተነሳ። እግዚአብሔር አነሳዋል። እግዚአብሔር ከለከልኳል። እግዚአብሔር ገለበጥኳል። ብራዲያ ባሰካቱ ራዲጋንታ ሺራ ዳጋንታ እዚህ አካባቢ ገዳይሽ ሞቷል ይላል። ገዳይ ሞቷል። ወተንዳ ሰካቲ ላጂና ጋዲ ማነው ዛሬ ድንጋይን ገልብጦ የሚያል እሾኩን ነቅሎ የሚሄድ ሲወጋ የቆየው ዛሬ አቃጥሎ የሚወጣ ምስጋና የሚደገስ ኢየሱስ ጌታ ነው። የሆነ ነገር አትፈልግም፣ ገብተሽ አመሰግኛለሁ። ሰበብ አትፈልግም፣ ምክንያት አትፈልግም። መዳንን እያሰብክ ትዘላለህ። መዳንሽን እያሰብክ ትዘላለህ። ማውለጥሽን እያሰብክ ትዘላለህ። መዳንን እያሰብክ ትዘላለህ። ኢየሱስ ጌታ ነው። ኢየሱስ ገብታ ነው። ነመዋቀዮ ታቴፍ ጉራት ነመዋቀዮ ታቴፍ ገመድ ነመዋቀዮ ታቴፍ ገለቴፈ ነመዋቀዮ ታቴፍ እልልት ጀ ነመዋቀዮ ታቴፍ ኢየሱስ ገብታ ነው። ራዲያማስ ሎዲማሳ ናንጋመደ ጀዴ ዳዊት አመሰግናለሁ። ሁሌ አመሰግናለሁ። ሁሌ የሚያመሰግን ማን? ሁሌ የሚደሰት ማን? ሁሌ የሚያመልክ ማን? ሁሌ ደስ የሚለው ማን? እስቲ ሁሌ አመሰግናለሁ በሉ። እስቲ ሁሌ አመልካለሁ በሉ። ባንተ ደስ ይለኛል በሉ። ሐሴት አደርጋለሁ በሉ። ጠላቶቼ ወደ ኋላ ተመለሱ በሉ። ዲንኮ ዱባ ደቢያኒ ጅሩ ጠላቶቼ ወደ ኋላ ተመለሱ በሉ። በሽታ ተመለሰ፣ ችግር ተመለሰ፣ ጥያቄ ተመለሰ፣ ጭንቀት ተመለሰ፣ አስጨናቂ ዘንግ ተመለሰ፣ ያስጨንቅ የሚላክ የጠላት ፍለጣ ተመለሰ። ማጣት፣ ችግር፣ ድህነት ከዛሬ ነገ መጣ ተመለሰ። ራባጋንታ አስጨናቂ ዘንጎች ተመለሱ። ሃሌሉያ ስተመለሰ በል ሊመልስ ያለ ተመለሰ። ሊመልስሽ ያለ ተመለሰ። ያለ ቀኔ ሊመልስ ያለ ተመለሰ። እድልህን ሊመልስ ያለ ተመለሰ። ድርሻሽን ሊመልስ ያለ ተመለሰ። ሰላምን ሊመልስ ያለ ተመለሰ። እድልህን ሊመልስ ያለ ተመለሰ። መሰናከል ተነሳ ይለኛል። አላዲስ ሰካቲራ በስ ሎዲማስ ሰካላባስያ ማለት ደስታውን ዛሬ ይዞ የሚወጣ ሐሴትን ይዞ የሚወጣ ምርታን ይዞ የሚወጣ ዝማሬን ይዞ የሚወጣ ኢየሱስ አደረገዋ። ቤት አይበዘበዝም። አንተ የጭቅጭቅ ቤት አይሆንም። የነገር ቤት አይሆንም። ማዕድን በሰላም ትቆርሳለህ። በሰላም ተኝተህ በሰላም ትነሳለህ። እግዚአብሔርን ታስባለህ። የሰማይ መላእክቶች ይጠብቁሃል። እንቅፋት ከመንገድ ይነሳል። ሰላም ላይ ዕድሜ ይሆናል።
ሐሴት ሐሴት ቀላል ነገር አይመስልም። ሐሴት ሸረፍ nama gammadee gammadu nama gammadee gammadu nama eebbifamee eebbifamu haleluuyaa Rodimas Shilabas Ologias Baba Baba Abba Abba Usajul Zaga Abba Balau ዘመኔ እንዳይደክም ከፈለክ ከፊት ለፊት ውልድ እንዳይወድቅ ከፈለክ ዛሬ ላይ እግዚአብሔርን በትክክል አሜን። ዛሬ ላይ እግዚአብሔርን በትክክል አመስግኝ። አለው እያልሽ አለው እያልክ ምስጥ እንዳይበላ የሳኦልን ቤት ምስጥ በላ። የሞት ምስጥ፣ የአደጋ ምስጥ ከልጆቹ ጭምር የሚያጠፋ ሁሉን አንድ ቀን በሜዳ ሚጥል ልክ የሚመስል ልክ ያልሆነ መንገድ እየተራመዳችሁ ልክ ነኝ ብላችሁ የተቀመጣችሁ ወደ ልክ መንገድ ተመለሱ። ያያን እንኳን ያደረከውን የተነፈስከውን ያውቃል፣ ሳትተነፍስም ያውቃል። እግዚአብሔር ሰሪ ነው። ሰርቶ የሆነ ቦታ ሊቋይተው የእግዚአብሔር አይኖች በምድር ሁሉ ላይ ናቸው። አሜን። የእግዚአብሔር ጆሮች ሁሌ አሜን ካንተ ጋር ናቸው። አሜን። ኢየሱስ ጌታ። አሜን። ቤቴ እንዳይደክም ከፈለክ፣ ድል እንዳይደክም ከፈለክ፣ አገልግሎት እንዳይደክም ከፈለክ፣ ትውልድ ከፊት ለፊት እንዳይደክም ከፈለክ፣ እንዳይደክም ከፈለክ ከእግዚአብሔር ጋር እንደገና ተስማማ። አሜን። ከእግዚአብሔር ጋር እንደገና ተስማማ። አሜን። እግዚአብሔርን እንደገና ፈልጌ አገልግል። አሜን። ወደ አገልግል። አሜን። ተደስቴ አገልግል። አሜን። ተደስቴ ስጠው። አሜን። ተደስቴ ተቀበል። አሜን። ተደስቴ ተቀበይ። አሜን። ተደስታችሁ ኑሩ። አሜን። እግዚአብሔር የደስታ አምላክ ነው። ኢየሱስ አሜን። እግዚአብሔር ውጪ የሆነ ደስታ ውሸት ነው። ውሸት ነው። የውሸት ውሸት ውሸት ያታለላቸው ወገኖቻችን ብዙ ናቸው። ከውሸትም መውጣት ያቃታቸው ወገኖቻችን እልፍ ናቸው። ከውሸት መውጣት ያቃታቸው ውሸት ደስታ፣ ውሸት ኑሮ፣ ውሸት ዘመን፣ ውሸት ሳቅ፣ ውሸት ጠላት ገነት ላይ እንዳስዋሸ ሁሉም እየተደበቀ ውሸት። ዛሬ ግን በክርስቶስ እውነት ሳቅ ተሰጥቶናል። አሜን። እውነት ምስጋና ተሰጥቶናል። አሜን። እውነት ደስታ ተሰጥቶናል። አሜን። ውሰደው። አሜን። የማይጠፋ ብርሃን በቤታችሁ ይበራል። አሜን። እስቲ እንዲህ በሉ፣ ለኔ ፀሐይ ወጣ በሉ። ለኔ ፀሐይ ወጣ፣ ሰላም ሆነልኝ በሉ። ሰላም ሆነልኝ። ኢየሱስ ለዘላለም ጌታ። አሜን። ኃይልና ስልጣን የእግዚአብሔር ነው። አሜን። ኢየሱስ ያድናል። አሜን። ዝንጎችን አጠፋ ካለ በኋላ እንዲህ ይላል፣ ጠላቶችን ለዘላለም ደመሰሰ። ዝንጎችን አጠፋ፣ ስማቸውን ለዘላለም ደመሰሰ። ጠላቶች በጦር ለዘላለም ጠፉ። አሜን። ከተሞቻቸውም አፈረሰ፣ ዝክራቸው በአንድነት ጠፋ ይላል። ዝክራቸው በአንድነት ጠፋ። በጌታ ስም እግዚአብሔር ይከልክለው። አሜን። ቁጥር 6 ላይ እንዲህ ይላል፣ እግዚአብሔር ግን ለዘላለም እግዚአብሔር ለዘላለም ይኖራል። እግዚአብሔር ለዘላለም ይኖራል። መዝሙር 7:9 ላይ እያነበብን ነው። አሁን ቁጥር 6 እግዚአብሔር ግን ይላል። አሜን። እግዚአብሔር ግን በሉ፣ እግዚአብሔር ግን ለዘላለም ይኖራል። ለዘላለም ይኖራል። ስለዚህ ለዘላለም ከሚኖረው ጋር እግዚአብሔር ጋር ህብረት አለ። አሜን። እግዚአብሔር ለዘላለም ይኖራል፣ ያኖራል። አሜን።
እስቲ አመሰግናለሁ። እስቲ አመልካለሁ። እስቲ ባንተ ደስ ይለኛል። ሐሴትን አደርጋለሁ። ዝም ብሎ ደስ የሚለው ሰው አለ? ጌታ ስላለ ደስታ ይቀጥላል። ሌላው አትነጫነጩ። ጌታን ይዛችሁ የሚያነጫንጭ ነገር ካለ ሁኔታን እያያችሁ ስራን እያያችሁ ኑሮ ላይ ትዳር ላይ ትጭንጫለ። የጌታ መንፈስ ከውስጥ ወረድ እያለ ወይቷል። መልሱና አስተካክሉ ቤታችሁ። ቤት ማለት ራስን አስተካክል፣ ራስሽን አስተካክል። ከዛ በኋላ ነገሮች ይሰራሉ። የምትፈልገው ይገኛል። አንዳንድ ሰው ራሱ ሳይገኝ ሁኔታ ይፈልጋል። ራሱ ሳይገኝ የሚበላውን ይፈልጋል፣ ስራ ይፈልጋል፣ ኑሮ ይፈልጋል፣ ትዳር ይፈልጋል፣ ጋብቻ ይፈልጋል፣ ስራ መማር ማደግ ይፈልጋል። ራሱ ሳይገኝ አሁን ራሳቸውን ሳያገኙ ብር ለማግኘት የሄዱ ልጆቻችን በበረሃ ላይ ይሞታሉ። አቋራጭ መንገድ መጀመሪያ ራሳቸውን ሳይፈልጉ ይሄዱ። ራስን ለማይረባ ነገር አሳልፈው መስጠት። ወገኖች እግዚአብሔር አምላክ መልካሙን አምላክ ስለሆነ እጃችሁን ዘርጉ። በጌታ በኢየሱስም ዛሬ በዚህ ደስታ ራስን ማግኘት ይሁን። አሜን። ራስሽን ማግኘት ይሁን። አሜን። ራሳችሁን ስታገኙ ከክርስቶስ ጋር ህብረት ስታደርጉ የምትፈልጉት ሁሉ ይፈልጋችኋል። አሜን። ይፈልግሃል። አሜን። አንተ እየፈለክ አትሞትም፣ ፈልጎ ይመጣል። አሜን። የፈለከው ኢየሱስ፣ የፈለከው መንፈስ ቅዱስ፣ የምትፈልገው ጌታ፣ የሰራዊት ጌታ፣ የፍጥረታት ሁሉ ጌታ፣ የጌቶች ጌታ እግዚአብሔር የሚያስፈልግን ያውቃል። አራት ሰዎች አላችሁ። የኔ ነገር ያው ነው በየዓመቱ ብትሉ እግዚአብሔር ዛሬ ይቀይር። እስቲ እጃችሁን አሳዩ። ይቀይር ዛሬ። ቁልፍ ይዛችሁ ትወጣላችሁ። ያንተ ነገር በዘመኑ ከዚህ ሰዓት ጀምሮ አንተ ካየውና አንተን ካየው ተቀይሮ ለማግኘት ትፈልጋለህ? ኢየሱስ ወደ ቤት ይግባ። ኢየሱስ አሁን ወደ ቤት ወደ ልብ ይግባ። ወደ ልብሽ ይግባ። ሐሴት ይግባ። ሰርተህ ነግደህ አግብተህ ወልደህ ሆነም ኖረም ያው ነው። ወደ ታች ነው። እንደ ሳኦል ቤት ማደግ አቃተው። እየወረደ መጣ። ምንም ባዶ ነው። ሰራለሁ፣ ነግዳለሁ፣ ወጣለሁ፣ ወርዳለሁ። የእግዚአብሔር ሰው ምንም ባዶ ነው የሚሉ ሰዎች አሉ። የት እንደሚሄድ የኔ መጨረሻ እኮ መውደቂያ የራሱ አላውቅም፣ የት እንደሚገባ ራሱ ከእንግዲህ ግራ ገባኝ የሚሉ ሰዎች አሉ። አዎ ከግራ ማጋባት የሚረዳውን ጌታ ትቶ እዚህ ራሱ ከመጣው ብዙ ሰዎች መጥቷል። ብዙ የነበረው ብዙ ያጡ ብዙ ነበረኝ። እንደዚህ ቤት ነበረ፣ መኪናዎች ነበሩ፣ ስራዎች ነበሩ። አሁን የበቀደሙ ራሱ እያልኩ አይደል ባለፈ በቃ ብዙ ግን አሁን ምንም መውደቂያ የለኝም። አሁን መውደቂያ አጣሁ። አሁን እንደዚህ ሰዎች ያላችሁ አሁን ንስሐ ግቡና ከጌታ ጋር ተስማሙ። ለራሴ ከጌታ ጋር ተስማሙ። መውደቂያ ኢየሱስ ይሁን። ነገሪ ተጨባጭነት ያገኛል። ነገርሽ መጨረሻው ተጨባጭ ያገኛል። በቃ አንድ አታክልት እንደሚታድግ በኢየሱስ ላይ ተተክለ ታድጋል። ነገርሽ ስሩ በኢየሱስ ይሆናል። እስቲ አሜን በሉ። ከዛሬ ቀን ጀምሮ በኢየሱስ ላይ ስሪ ትሰዳል። ነገሪ እያደገ ይመጣል። እድል እያደገ ይመጣል። ምስጋና እያደገ ይመጣል። ደስታ እያደገ ይመጣል። ሰላም እያደገ ይመጣል። እልልታ እያደገ ይመጣል። ትውልድ እያደገ ይመጣል። አገልግሎት እያደገ ይመጣል። ጸሎት እያደገ ይመጣል። እያደገ ይመጣል። ሃሌሉያ! ይበቃል ወገኖቼ፣ ይበቃል። ሐና ስትመለስ ቃል ይዛ ተመለሰች። እግዚአብሔር የልብሽን የጸሎትሽን መልስ ይስጥሽ አለ። ኤሊ እሷም ኤሊም ያለውን አለ፣ እሷም ያለችውን አለች። መጨረሻ ላይ ግን ከሰማ በኋላ ኤሊ እንዲህ አለ፣
እግዚአብሔር ልመናሽን ይስጣል። አሜን። ቢለምን ሰው የለም እንደዚህ። አሜን። እግዚአብሔር አሜን። እግዚአብሔር አሜን። እግዚአብሔር አሜን። ልመናህን ይስጥ። አሜን። ልመናሽን ይስጥ። አሜን። እግዚአብሔር እኮ ነው የሚሰጠው። አሜን። የሚሰጠው እግዚአብሔር። አሜን። ልብ አድርጉ፣ ከእግዚአብሔር ነው የሚታለው። አሜን። ከስራ የዕለት እንጀራ ታገኛለሽ። ከሆነ ነገር ታገኛለሽ። እሱንም ያሳካል። ብቻ የምትፈልጉ ነገር፣ ብቻ የምትናፍቀው ነገር ከእግዚአብሔር ነው የምታገኘው። ተመለስ፣ ከእግዚአብሔር አገኝ። ልመናህ ይሰማ። ተመለሽ፣ ከእግዚአብሔር አገኝ። ልመናሽ ይሰማ። ሐና ተመልሳ እኮ ነው ያገኘችው። በቃ እንዲህ አለች፣ ከሰጠኸኝ ለማ ከሰጠኸኝ እስቲ ከሰጠኸኝ በሉ ሰጠኝ ለአንተ እሰጣለሁ። ለአንተ እሰጣለሁ። እስቲ ከሰጠኸኝ በሉ ሰጠኝ ለአንተ እሰጣለሁ። ለአንተ እሰጣለሁ። እድሜ ከሰጠኸኝ በሉ እድሜ ከሰጠኝ ለአንተ እሰጣለሁ። ለአንተ እሰጣለሁ። ጤና ከሰጠኸኝ በሉ ጤና ከሰጠኝ ለአንተ እሰጣለሁ። ለአንተ እሰጣለሁ። ገንዘብ ከሰጠኸኝ ለአንተ እሰጣለሁ። ለአንተ እሰጣለሁ። ከሰጠኸኝ ለአንተ እሰጣለሁ። እግዚአብሔር ሰማና ዝግ የነበረ ማኅፀኗን ከፈተ። ዛሬ ዝግ የሆነ ነገር ይከፈታል። አሜን። በጌታ በኢየሱስም አሜን። አሜን። ስለዚህ ዛሬ የእግዚአብሔር ቃል ምን አለ? ሁል ጊዜ መጀመሪያ ርዕስ ነው፣ ፀሐይ ይወጣል። በአንቺ ቤት፣ በእኔ ቤት፣ በዚች ቤተ ክርስቲያን፣ በኢትዮጵያ ላይ አሳምሮ በኢትዮጵያ ላይ በእኔ በአንተ ቤት አልመሸም፣ ፀሐይ ይወጣል። አልመሸብን፣ ፀሐይ ይወጣል። ፀሐይ ወጣ። ሌላው ሁል ጊዜ አመሰግናለሁ። በምኔ በልቤ ሁል ጊዜ ውለታ አለ። እስቲ አንድ እንኳን ጌታ ያደረገላችሁ ነገር አለ? አሳዩ። እጃችሁን አሳዩ። እያሰብኩ በልቤ፣ እያሰላሰልኩ በልቤ፣ እያደናነኩ በልቤ፣ ባለውለታዬ ነህ እያልኩ በልቤ ሁል ጊዜ የሄደውን የመጣውን የቀረውን የወጣውን ሳይሆን ሁል ጊዜ አመሰግናለሁ። ሴት አደርጋል ሁሉ ሰው እጁ ቀጥ አድርጎ ያጨብጭብ። ይሄ እጅ አጣማተታል። ኢየሱስ አንድ ሰው ቆሞ ያጨብጭብ ለጌታ። ውለታ አለብኝ ይመስል ሃሌሉያ ሰካቲ ለቦስ ሬዴሜሰኬ ለባስ አብራዲያ ማታንቶነ ቴኔግለንዲያ ሴክራዲያ ቤትሽ ይገባል ጌታ። ሐሴት ይሆንልሻል። ሐዘን ይወጣል። ለቅሶ ይወጣል። አንተ ትካዜ ይወጣል። እግዚአብሔር ወደ ቤት ይገባል። ሐሴት አደርጋለሁ። ሽብራዲባን ተለበቲና ዋስ ሐሴት የተወሰነባችሁ 16 ሰው አያል። እግዚአብሔር ዛሬ ሐሴታችሁን ይመልሳል። ደስታችሁን ይመልሳል። ምስጋናችሁን ይመልሳል። እልልታችሁን ይመልሳል። የምስጋና ሰው ይሆናል። ደግሞ ምን አገኘ? ጌታን አገኘ። ማነው እሱ? ጴንጤ ነው። የእግዚአብሔር ልጅ ነው። ዕብራውያን እኮ ነው ያለ። በባህር ላይ ጣሉኝ እያለ ዮናስ እንዲህ አለ፣ እኔ ዕብራውያን ነኝ፣ ሰማይና ምድርን ባህርና ይብስቱ የሰራ እግዚአብሔር የኔ ነው። ባህሩ ይታዘዝለታል። እኔን ጣሉኝ አለ። እኔ አውቃለሁ አለ። እኔ ክንዱን አውቃለሁ አለ። እኔ እጁን አውቃለሁ አለ። በእኔ ላይ አይጨክንም አለ። ባህሩ ላይ ጣሉ አለ። ባህሩ ይሰማዋል አለ። ሰማይ ምድር ይሰማዋል አለ። ኢየሱስ ጌታ ነው። አንተ ዘመኑ ያውቃል ያንተን እግዚአብሔር፣ ጊዜው ያውቃል ያንተን እግዚአብሔር፣ ሰዓት ያውቃል ያንተን እግዚአብሔር፣ ድርቅ ዘመን ያውቃል ያንተን እግዚአብሔር፣ ወረሽን ዘመን ያውቃል ያንተን እግዚአብሔር።
ያንተን እግዚአብሔር፣ የኔ እሳት ያውቃል ያንተን እግዚአብሔር፣ የድንቆች ያውቃሉ ያንተን እግዚአብሔር። ሆኖ ዘሎ አሜን ያለ ወላ ድጋስ ሰካቲያ አብራንዳ ሰኪያ ጀለባስያ ዝብላቱ ነጋ በሉኝ። ዛሬ የሚመታ ኃይል አለ። ላንተ ይነጋል፣ እሱ ይመታ። ከሳሺ ዲያብሎስ ይመታ። ሃሌሉያ! ሞትና ጭንገፋ ይመታ። ስግራ ደበላ ሺዳ ትላዲያማስ አልካንያ ሰካ አድብቼ ቀን በእጅ ወድቃል። ተሳስቼ ቢወጣ በእጅ ወድቃል። አሉኛ ለጌታ አሉኛ ለበጌታ ማን ዛሬ በጌታ እጅ ወጣ። አሜን 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 ፕላዲያማስ ራቢያ ሰካ አንተ ጌታ ወዲያውንም ሰማውና አሳንበሩን አዘጋጀለት። ገና ሲወጥ በክብር ተቀበለው፣ በክብር አስተናገደው፣ በክብር አሻገረው። ወደ ሀሳቡ ቦታ ወደ እግዚአብሔር ሀሳብ ቦታ አድርሶ ተፋው። ማነው ዛሬ ተተፍቶ የሚወጣ? አሳንበሩ ይተፋል። ባለመታዘዝ የዋቀ ይተፋል። ባለመታዘዝ የተወሰነ በረከት ይተፋል። ባለመታዘዝ የተወሰነ ጤና ይተፋል። ባለመታዘዝ የተወሰነ በረከት ይተፋል። ባለመታዘዝ የተወሰነ ደስታ ይተፋል። ወገሀቢ ባሰካት ወከንደ ሰኪ ተተፋቲ ሌላ ደጋስ ክራን ተላባጂዳ ኢየሱስ ለዘላለም ጌታ። ወንበር ቀይራችሁ ተቀመጡ። እታዘዛለሁ፣ እባረካለሁ፣ ረባሐሲት ሐሴት አደርጋለሁ። የደስታዬ ዘመን ነው ብላችሁ ወደጋን ተለቤት ድራማ አይደለም፣ ትእዛዝ ነው። ሺ በሀዲባ ሰካ ኢዳ ደጋን ተለበስ ቤትራንት አንተ ወደፊት ና፣ ወደፊት ቀይራ፣ ወደፊት ቀይር። ነገርን ወደኋላ ያሰረ ነገር ዛሬ ይመታ። እትሪን ወደኋላ ያዘ ነገር ዛሬ ይመታ። ዘመንን እዛው በዛው ሊጨርስ ያለ ዘመን ይመታ። ሞት ድግምት ይመታ። የአያት ቅማት ይመታ። አባትና ያለ ዕድሜ የበላ ይወጋ። ይፈረደባስካቱላ ለለገን ተረባስ ማሲካር ዳዲጋንት ወደ ለበስ ሰፍሩ ይያት በጌታ በኢየሱስም ደስታና ሐሴት ይሁንላችሁ። አሜን። ባርኬ ጨርሳለሁ። በጌታ በኢየሱስ ማን ነው የሚፈልገው? ዛሬ ማን ነው በዚህ ቃል የተፈታ? ማን ነው በዚህ ቃል የተባረከ? ማን ነው ቤቱ የተፈታለ? አንድ የሚያስጠላ ነገር ከቤቱ ይወጣል። አንድ የሚያስጠላ ነገር ከዘመኑ ይወጣል። አንድ የሚያስጠላ ነገር ከእድሉ ይወጣል። አንድ የሚያስጠላ ነገር ለቆ የሄደው ሰው፣ አንድ የሚያስጠላ ሰው ታርጆ ይወጣል። አንድ የሚያስጠላ ነገር ተለይቶ ይወጣል። አሜን ሃሌሉያ። ያስጠላውን 3 ቀን ሲቀደስ፣ ያስጠላውን 3 ቀን ራብን፣ ያስጠላውን 3 ቀን ሃሌሉያ ሁከትን ከዮናስ ላይ ወሰደው። አሜን። አሳ ተፋው። አሜን። ችግር ይተፋል። አሜን። ጭንቀት ይተፋል። አሜን። በሽታ ይተፋል። ይተፋል። ዕዳ ይተፋል። የማይመጥን ነገር ይተፋል። ውሰድ የማይመጥነው ይተፋል። የማይመጥንሽ ይተፋል። የማይመጥን መንደር ይተፋል። የማይመጥን ከተማ ይተፋል። የማይመጥን ሰሞን ይተፋል። አሜን። በጌታ በኢየሱስ ሰክራቲ አባስ በኢየሱስ በኢየሱስ በብዙዎቻችሁ የእግዚአብሔር ጨረር ሲመጣል፣ የእግዚአብሔር ፀሐይ ሲወጣል፣ የእግዚአብሔር ቀን ያንተ ቀን ስትሆናል፣ የእግዚአብሔር ሰዓት ያንቺ ሰዓት ስትሆናል፣ የእግዚአብሔር ጊዜ ያንተ ጊዜ ሲሆናል፣ የእግዚአብሔር ዘመን ያንተ ዘመን ሲሆናል፣ በጌታ በኢየሱስ ውሰጂ፣ ውሰጂ፣ ነጋልሽ ውሰጂ፣ አያጨልሙ ውሰጂ። ያንቺን ጨንበር ያንቺን ደንበር ሟርተኛ አያጠፋም። አሜን። ጨምርበታለሁ፣ ጀንበሯ ላይ ይዝበታለሁ፣ እድሏን ሚል መንፈስ ሰማለሁ። ያንቺ ጀንበር በጠላት በሟርተኛ ቀስት አይጠፋም።
ተፈጸመ። ለጌታ ክብር ሰጥታችሁ ተባረኩ።